መስጠት ያለብኝን ነገር ምክንያቱም ከእነሱ ጋርም ተነጋግሬ በስልክ ምናምን ተነጋግሬ ስላለው እኔ የምፈልገውን ነገር አደርጋለሁ። የማህበር ግን ውስጥ ኢንቮልቭ አድርጌ እንዲህ ነው ማለት አልፈልግም። እኔ የራሴ ማህበር ያለ ሰው አለ። ማህበር እኮ የለም። አይ ይሄ እንዲህ ላይ እዚህ ያስገቡ የሚለው ላይ እዛ ውስጥ የለውም። እዛው ቀጥታ መቄዶኒያ አካውንት አለ። የራሳቸው አካውንት ምናልባት መማር ከዚህ በፊትም እንትን ስላደረግኩኝ አለኝ አካውንታቸው እዛው ላይ ነው የምናደርገው። ስለዚህ አሁን እኔ የምትሉት ነገር የለም። በዚህ ጨርሳችኋል ይመስለኛል። ስለዚህ እናዘጋጃለን። የዛን ቀን አንተም ኦልሬዲ አድርገህም ከሆነ ወይም ደግሞ ባይዘን የምታደርግ ከሆነ በአካውንታቸው አስገብቼላቸዋለሁ ይሄን ያህል ብለህ አንተም ብታሳውቀን ያበረታታናል ነው። እኛም ለወደፊት እኔ ቻሌንጁን እንትን ብያለሁ። የቻሌንጁ ታጥፍ። ስለዚህ እናንተ የፈለጋችሁትን አስገቡ። እኔ ለሚዲያ ፍጆታ ይሄን አክል አስገብቻል፣ ይሄን አክል አስገብቻል። ምክንያቱም የኔ ይሄን አክል አስገባ ለጉራን ያስገባው ለገጽታ ግንባታን ያስገባው ለምንድን ያስገባው ስለሚባል እኔ ራሱ እነሱን ፍራውል ስንት አስገባላችሁ ብላችሁ እነሱ ከነገሯችሁ ይንገሯችሁ። እኔ ግን እዚህ ጋር መጥቼ ይሄን አክል አስገባዋለሁ። ምክንያቱም ለሳክስ ነው፣ ሳክሳም ነው፣ ውሸታም ነው፣ እንደዚህ ነው የሚባል። ስለዚህ ይህንን ነው የምለው። አመሰግናለሁ። ሁላችሁንም ወዳችኋል። አጼ ዘርዓ ያዕቆብ በድጋሚ ሰላም ብያለሁ። ምክንያቱም አጼ ዘርዓ ያዕቆብ አማረሳቸው ወዳጆቼ ናቸው። የክፉ ቀን በጣም ህዝ ላይ ለእውነት የቆሙ እውነቴን ነው የምለው። በ11,000 ሰው ፊት ኢዮዳብ በረዳ ፓስተር ነው ወይስ ንጉስ ኢዮዳብ ለእውነተኛ ሰው በቃ ለሀቅ የቆመ ሰው ነው። እንደዚሁም አጼ ዘርዓ ያዕቆብ እውነተኛ ለሀቅ የቆመና ትክክለኛ ሰዎች ናቸው። ሞጣ ቀራኒዮ በጣም ትክክለኛ በቃ ለእውነት የቆሙና እውነትን ፍለጋ ከመውጣት በፊት አጼ ዘርዓ ያዕቆብ ለሀቅ የቆመ የት ነበር? አንተ ቤት ነው። አንተ ክሬዲቱንም አላሳጣም እኮ ቴዲ። አንተማ ያው አንተ ስጠው እንዴ አሁንማ ታርቃቸዋል። ክሬዲት ይችላል። መንግስት መጨረሻ ላይ ነው በፈልግ አንተን አታክ ማድረግ በፈልግ አሽቀጥሬ ፓርላማው ሊጨርስና ቴዲ አፈ ጉባኤውን ደግሞ መጨረሻ ላይ እርስዎን ደግሞ እናገራለን። ሙሌ እንደዚሁ እኔ ቴንኪዩ ጋይስ ስለወጣ ነው። እኔ አመሰግናለሁ። ኬት ነው ከየት ነው የመጣው? የሩዋንዳ ማጋ ነው ሰው። ስለዚህ ዮኒ ማን ሙሌ በጣም ማለት ትክክለኛ እንትኖች ናቸው። ስለዚህ አፈ ጉባኤው እንደውም ደግሞ የምክር ቤቱ መሪ አቶ ቴዲ አስገብተው አወያይተዋል። ስለዚህ እርስዎም ደግሞ ክብር ይገባውታል። እናመሰግናለን። በመካከላችን ለተፈጠረው ንግግር አለመግባባት እኔም ደግሞ ያልተገባ አይነት ባህሪ ስላሳየው ህዝቡን የኢትዮጵያን ህዝብ የሚያቀኝ በጨዋነትና በዝምተኝነት የእግዚአብሔርን ቃል በመናገር በዝማሬ ነው የሚያቀኝ እና በእርዳታ ላያቀኝ ይችላል። ስረዳ አልታይም እንደተባለው እንግዲህ አትረዳም ነው የሚባለው። ስለዚህ እርዳታው ይቅር፣ ግን በመልካም ስነ ምግባርና በጥሩ ስብዕና ነው የሚያቀኝ። ስለዚህ በጣም በጣም ከልብ ሁላችሁንም ያስቀየምኳችሁ በጣም ይቅርታ ጠይቃለሁ። ሶሻል ሚዲያው ላይ ትቼ ሄጄ የነበረ ድጋሚ መጣሁት የነበረው ሰጣ ገባ አልቆም ስላለ ማለት ነው። ቴዲ መጀመሪያ በነበረኝ ልብ ነው። አሁንም ለአንተ ያለኝ አመለካከት የተቀየረ ነገር የለውም። የቃላት መገራገጭ ነው። ይሄ ደግሞ ሂስና ግል ሂስ የሚባል አለ። ግምገማዎች ምናልባት አንተ አልፈበት ሊሆን ስለሚችል ይሄ እንደ ግምገማ ውሰደው፣ እንደተገማገምንበት ውሰደው። ሌላ ምንም አይነት ቅራኔ የለንም። እንዲሁም አያና በጣም ወደዚህ መተህ ደውለልኝ መቆም አለበት ብለህ ትስላልክ ነው እንትን ያልኩት። ዮኒ ኢጅፕት አልቀየረም ስሙን። አምሶሪ አልቀየረም። ስለዚህ ዮኒ ኢጅፕት እንደዚሁ አምሪሊ ሶሪ በእንትን በመሆኑ እንደዚሁም ተናገረው። ከልቤ ግን በጣም አሁንም ደጋግሜ እንትን የምለው እኔና አጼ ዘርዓ ያዕቆብ ጥሩ አይነት እንትን አልነበረውም። በፖለቲካ የግብፅ ምንድነው የግብፅ አልኩኝ፣ ግብፅ አፌ ላይ ለምንድን ነው የመጣችው? የብልጽግና ሜምበር ምናምን በሚል ሲናገር የነበር ፎቶ ወይንም ለጥፈው
በዛ እንዴት እንደዛ አለኝ በሚል እንትን ብዬ ነበረ። አሁን ግን በዛ ፖለቲካሊ ልዩነት አለኝ ብሎ በሚለው እንኳ ግን ከሀቅ ጋር የቆመ ልጅ ነው። እኔ አሁን የአፄ ዘርዓ ያዕቆብን ሜምበሮኝ አለው እሱ ጋር አዳምጣለሁ ዝም ብዬ ባይገባኝም አዳዲሶቹ ወዳጆችን ግን ፍሪጅ አስቀምጣቸው ሊበላሽ የሚችል ነገር ይታየኛል። እኔ ከዚህ በኋላ ቢናገር ራሱ ማልቀየመው ልጅ ነው። እውነቴን ነው የምለው። ኢዮዳብና አፄ ዘርዓ ያዕቆብን ቢናገሩ ራሱ አልቀየማቸው። በቃ ይህንን ነው የተረዳሁት። ስለዚህ በጣም ወዳችኋለሁ። በጣም አመሰግናለሁ። ካሜራ ኦፍ አድርጋለሁ። ዲስኮኔክት ሊሆን ይችላል። የመኪና ዋይፋይ ነው የተጠቀምኩት የነበረው። ምናልባት ከስሮኝ ልመጣ እችላለሁ። የምትፈልጉኝ ነገር ካለ ግን እዚሁ ጋር አንድ ነገር ልበል፣ እንትን እንዳይሆንብኝ አንድ የሆነ ነገር ልበል፣ አጭር ነገር። የመጀመሪያው ነገር ለራሴ የምሰጠው ክሬዲት ነው። ለምሳሌ እንትን አትበሉኝና በፍራውል ጋር በነበረው ውይይት እንደ አያና የት ሄደ? ከታች ይሰማኛል። አይሰማችሁም ነበረ? አያና አለ ወርዳ። ኦኬ እቺን ልበል። በነበረው ውይይት አንዳንድ ጊዜ ቴዲ ሲያወያየን አታክ ተደረግን ወይም ደግሞ ነጥብ እንድንጥል ተደረግን ትሉና አንዳንድ ጊዜ ተወያዮች እኔ ጋር መጣችሁ እኔ ቤት መጥቶ ደግሞ እናንተን የደገፉ ሰዎችን ደግሞ ታነሳላችሁ። ይሄ የሚያሳየው ዲሞክራሲ መስጠት ነው የሚያሳየው። ለተወያዮች የተለያዩ ሀሳቦችን መስማት ነው የሚያሳየው። ለምሳሌ ፍራውል በነበረው ኬስ መጣ። ከፍራውል አጌንስት የነበሩ ሰዎች አሉ፣ ፍራውልን ደግሞ የደገፉ ሰዎች አሉ። ሁለቱም እዛው ነበር፣ አንድ መድረክ ላይ ነው የነበሩት። ይሄ መለመድ አለበት የሚል እምነት አለኝ። ስንጠቀልለው በአጠቃላይ በነበረው ሁኔታ ሰላማዊ ውይይቶች፣ በመከባበር ላይ የተመሰረተ ውይይቶች ማድረግ እንዳለብን እኔ ተረድቻለሁ። ይህም መቀጠል አለበት የሚል እምነት አለኝ። ከዚህ በተረፈ ግን በተደጋጋሚ እንደተናገርኩት የገንዘቡ ጉዳይ እናንተ በምትወስኑት ውሳኔ ከፈለጋችሁ በመሰባሰብ ወይም ደግሞ እንደዚሁ በቀጥታ በማስገባት የሆነ ነገር ወስንን ብንለያይ የሚል እምነት አለኝ። ይህን ነው ለማለት የፈለኩት። ይህን ሪዘልቱ ምንድነው? የመቄዶንያ ስም በተደጋጋሚ ስለተነሳ ህዝቡ ይህን ነገር ስለሚጠብቅ ምንቋጭበትን ነገር ማስቀመጥ አለብን የሚል እምነት አለኝ። ይህንን ነው ምለው። ፍራውልንም ሌሎቻችሁንም እዚህ ውስጥ ያላችሁትንም በሙሉ ስለነበረን ቆይታ ከልብ ነው የማመሰግነው። ቁጭ ብለህ መስማት አለብህ ካላችሁኝ ቁጭ ብዬ እሰማለሁ። የአንተ እዚህ ጋር መገኘት ብዙም አያስፈልግም ካላችሁኝ ደግሞ እሰናበታለሁ። ዶኒ መጥፎ ቦታ ስላለዋል እኔ ካልናገር ይቅርታ ጋር እሺ ቴንኪዩ። እየሰማችሁኝ ከሆነ ሁላችሁንም ቴንኪው። ዮኒ ፊራም፣ አጼም፣ ዮኒ ቶሮንቶ እንዲሁም አዩ ዮኒ እና አዩ ትልቁን ሚና ተጫውታችኋል በዚህ ጉዳይ ላይ። በጣም ትልቅ ስራ ነው የሰራችሁ። ትልቅ ሽማግሌዎች ናችሁ ሁለታችሁ። እውነቴን ነው የምለው። ባለፈው ፊራን ደጋግሜ እያልኩት ነበረ። ዮኒ ትንሽ ቅር ተባብለዋል ይመስለኛል ስትል ፊራን ልብህን ክፈትና ለይቅርታ ልብህን አዘጋጅ ብዬዋለሁ ከቴዲ ጋር በነበረው ነገር እና ፊራ በዚህ አጋጣሚ አመሰግናለሁ። ቴዲም አንተም ነገሩ በርዶ በዚህ ልክ ቁጭ ብላችሁ መወያየታችሁ ለሌላ ጊዜም ሌላም ሰዎች ትምህርት ቢሆን ነገር ነው። የሚጣሉ ሰዎች ብዙ ጊዜ ሚዲያ ላይ እናያለን፣ ይታረቃሉ። መሀል ላይ ግን አጨብጭቦ የሚቀሩ ሰዎች ስላሉ እንደ ኮሚኒቲ እንደ ኢትዮጵያን ኮሚኒቲ በዚህ ጉዳይ ላይ ይሄ ነገር ሳያጣሩ ወደዚህ ብለው ነገር የሚያጣሉ ሰዎች እና በኮሜንት የማይሆን ነገር የሚጽፉ ሰዎች፣ ነገር የሚያጋግሉ ሰዎች እንደው ፈረ እግዚአብሔር ቢኖራቸው የሚል ሀሳብ አለኝ። የሰው ልጅ ይጋጫል፣ ግን አትሊስት ከቻላችሁ በቴክስት ታረቁ ወይም ሰላም ፍጠሩ የሚለውን ሀሳብ ለመናገር አስታራቂ ነገር ለመናገር ብንሞክር ጥሩ ነው ብዬ አምናለሁ። ዛሬ የተሰራው ስራ ዮኒ በጣም እውነት ለማውራት እግዚአብሔር ያክብራችሁ። አንተንም አዩንም ትልልቅ ዳኞች ናችሁ። ከእናንተ ብዙ ነገር እንማራለን። እኛም ወረድ ብለን ከታች ትንሽ አንዳንድ ሰዎችንም ለማስታረቅ ሀይ ለማለት ከእናንተ የምንማረው ብዙ ነገር አለ እና ተምረናል። እንዴት አድርጎ ሰው ማስታረቅ እንዳለበት ጥበብ የተሞላበት ሂደት እንደነበረ ይሄ ከፉክክር ከኢጎ የነፃ ነገር አይተናል። ኤኒዌይስ መጨረሻ ላይ ስትጠቀልሉት ደስ የሚል ነገር አውርታችኋል። መቄዶንያ ትልቅ ድርጅት ነው፣ እንደተነሳው የእርዳታ ድርጅት ነው። ያንን ድርጅት ለመርዳት ሁላችንም በቻልነው መጠን ተረባርበን
የአቅማችንን አድርገን ያን ቪክቶሪያን እንድንረዳ የበኩሌን አስታውሳለሁ። እየሰማው ስለነበረ ነው ከታቸው የረጅም ሙሉውን ሰዓት እየሰማው ነው። ጠላት ግን አፍሯል። እንኳን ደስ አለን ነው ብለው ኢትዮጵያን ሁሉም ሀገር ቤትም እዚህም ሆነ ቁጭ ብሎ ይህን እየሰሙ ያሉ ሰዎች ሰላምን የሚፈልጉ ሰዎች ደስታቸው ነው። ሰላም የማይፈልጉ ሰዎች ደግሞ እንግዲያውስ አሁንም ቤታቸውን ከፍተው የፈለጉትን ነገር ከዚህም ሊመዙ ይችላሉ። ግን ለሰላም ሁሌም እጃችንን እንዘርጋ፣ ኒውትራል እንሆን ብዬ ነው ማምነው። ቴንኪዩ በጣም ሆኔ ቴንኪዩ ሁላችሁ ነው። ተባረክልኝ ቴዶ። ማሂን ያስገባዋት አንዴ እኔም ተታረቁ እንጂ ምንም ያልኩት ነገር የለም ሚስ አንደርስታንድ አድርጎኝ ነው ስላለች ነው ያስገባዋት። ማይሻ ቴዶ እንድታቅ ብዬ ነው። ያ ዮኒዬ ልናገር? አዎ ጎሄድ። እሺ አመሰግናለሁ። መጀመሪያ ስለተታረቃችሁ በጣም ደስተኛ ነኝ። ዮኒዬ ተባረክ፣ አያና ተባረኩ። በእውነት በጣም ነው ያረፍ ነው። ሌላው ቴዲ እንዴት እንደተረዳኝ አላወቅኩም፣ ግን ሁላችሁን የምማቀው እኔ እዚህ ሶሻል ሚዲያ ላይ ነው። ሁላችሁም ወንድሞቼ አክባሪዎቼ ናችሁ። እወዳችኋለሁ፣ አከብራችኋለሁ እና ማናችሁንም ልሰድባችሁ አልችልም። ግን በሁሉም በምታመጡት አጀንዳ ልስማማ አልችልም እና የራሴን አስተያየት ጽፋለሁ፣ የራሴን አስተያየት እነግራችኋለሁ። ቴዲን የተናገርኩት በቴሌግራም ነው። በቴሌግራም በውስጥ ነው፣ ያውን በውጭ መናገር ስለማይመቸኝ ማለት ነው። አካውንቲም የቢዝነስ ስለሆነ የራሴን አስተያየት ሰጥቻለሁ። ታረቁ ነው ያልኳቸው። ወንድማማቾች ናችሁ፣ ችግራችሁን በውስጥ ተነጋገሩ፣ በሽማግሌ በውስጥ ተነጋገሩ ነው ያልኩት። ከዛ ውጭ እኔን ለሰደቡኝ ታረቁ ለምን አልሽ ብሎ ለሰደቡኝ ለእነሱ ተገቢውን መልስ ሰጥቻለሁ። ከዛ በኋላ ግን ምንም የተናገርኩት ነገር የለም። ስለዚህ ቴዲ የትኛው ጋር ነው እንደዚህ አይነት ነገር ያነበብከው? እኔ ተሳድቤም አላቅም። ይህንን ለማስረዳት ነው። ግን ስለተታረቃችሁ በእውነት በጣም ነው ደስ ያለኝ። እኔ የአንቺን ጉዳይ ዮኒ ጋር ስትገቢ ስለማይሽ አንዳንድ ተቆርጦ የሚወጡ ቪዲዮዎች ላይ እንደ አጋጣሚ ኮመንቶች ወይም ደግሞ ሲልኩልኝ ኮመንቶችን ለመሳቅ የሚሆን ለመናደር ሳይ እዛ ውስጥ ሁሉም ቦታ ላይ ይሄ ክርክር ከተነሳበት ጊዜ ጀምሮ በአሉታዊ ኮመንቶች ስለማይሽ ነው። አይ ቲንክ አንድ ጊዜ ከኔ ጋር መድረክ ላይ ተገናኝተናል። ታውቂኛለሽ፣ አውቅሻለሁ። እንደዚህ ደግሞ የምንተዋወቅ ሰዎች ስንሆን ኮመንት ሰው አያየንም ብለን ስንጽፍ ሰው አያየናል። የትኛውም ተድበስብሶ የሚለጥፉ ቪዲዮዎች ላይ ቢሆኑ እንተያያለን። ለምሳሌ አንቺን በአሉታዊ መንገድ የሚናገር ኮመንት የሆነ ቦታ ላይ በጽፍ ታዝኝብኛለሽ እና ይሄ ቪዲዮ ላይ ነው ብዬ አልነግርሽም፣ ግን ከዚህ ክርክር ጋር በተያያዘ የኮመንትሻቸው ከአንቺ የማይጠበቁ ኮመንቶችን አይቻለሁ እውነት ለመናገር እና ያ አሳዝኖኝ ነው። እንደ ይህች ልጅ ዮኒ ጋር የምትገባው ልጅ አለች እንደ ምናምን ብዬ አዝኜ ነው። እና ታውቂዋለሽ አንቺም ሳነካሽ ወይም ሳልደርስብሽ ከሰላምታ ሳይኖረን አንቺ ነሽ እኔ እርግጠኛ ስለሆነ አስተያየት እሰጣለሁ። አሁንም ከአሁን በኋላም አስተያየት እሰጥሃለሁ። ግን አልሳደብም። እኔ አሁን ስላየሁኝ ችግር የለውም። አሁን እሱ አጀንዳ ሳይሆን ጀስት ስላየሁሽ ማይስ ኪችን ይላል። ገባሽ አይደለም? ስምሽን ፎቶሽን ጎላ ብሎ እኮ ችግር የለም ወይ ስክሪንሾት አድርገህ ወይ ለእኔ ወይ እዛ ደረጃ አይደርስም። ችግር የለውም። ለሌላ ጊዜ ቴዲ በአደባባይ ነው የተናገርከው። ሁሉም ኮመንት ውስጥ እየገባሽ ትሳደቢያለሽ ስላልክ ያው የቢዝነስ አካውንትም ስለሆነ ሌላ ሰው ተሳዳቢ እንደሆንኩ አድርጎ እንዲረዳ ስለማልፈልግ ነው። እርግጠኛ ባልሆንኩት ነገር እንድትናገር አልፈልግም። እርግጠኛ ስለሆንኩ ነው። እኔ በመሰረቱ እንደዚህ ሰው ስክሪንሾት አድርግና ላክለት። ኧረ እኔ እዛ አልደርስም። ተይው በቃ ቴሌግራም ላይ ነው የጻፍኩለት። ቴሌግራም ላይ አይደለም እዚህ ቲክቶክ። ተይው በቃ እሱን አሁን ለሌሎቹ እድል እንስጥ። ያየሁትን እኔ አይቻለሁ። ኦኬ ችግር የለውም። አልተሳደብኩም ካልሽም በቃ አልተሳደብሽም፣ ችግር የለውም። ለሌሎቹ እድል እንስጥና እነሱ እኔ ተመልሼ የሚገባውበት አንዱ ምክንያት ቀን እንቁረጥ አይነው ፍራ እዚህ ጋር ምናምን አልናገርም እንዳላውቃለሁ፣ ግን በዚህ ጉዳይ ላይ የተነሳ ቴሌቶን ሰብሰብ ማለት ቢጀምር የሆነ ሰዓት ላይ ማች ማድረጉ አይቀርም እና መች እንገናኝና ይህን ነገር እናደርግ። ቢኮዝ የተቀደሰ ሀሳብ ነው። ብዙም ሳይዘገይ እንደዛ ብናደርግስ ለመቄዶንያ እንደዚሁ ይሄም ባይኖር ይሄ ጉዳይም ባይኖር እኔ እንደውም ዝች ላይ ለማለት ነበር የገባሁት። ባይ ዘ ዌይ ቴንክ ዩ ስፔሻሊ ዮኒ ማኛ ቤቱን ከፍተህ ይቅርታ ስላስባባልክ እና ዘ ሴም ታይም አያናም ብዙ ነገር ያው ይቅርታ ለማስባል ብዙ ነገር ሲሰራ ነበር የነበረው። መጨረሻ ላይ የመጡት እንግዲህ ወንድሞቻችን ፍራውን እንኳን ብዙ ጊዜ ላይቭ ላይ ወጣም፣ ግን ቴዲ ብዙ ጊዜ ላይቭ ላይ እናየዋለን እና
ብዙ ጊዜ ሲሳደብ ምናምን አናየውም እና እኔ እንደውም በውስጥ ልጽፍለት እና ልደውልለት ብላ ነበር እና የማይመጥነው ነገር ስለሆነ መሰዳደብ ምን ማለት ባክን ፎርድ ሞር ሰው የሚመጥነው ብዬ የማስበው ሲያወያይ ምናምን በዛ ነው የምናውቀው እና ሮንግ እኛ የማናውቀው ቴዲ ሐዋሳ ሲመጣ ጊዜ ይሄ ነገር በኋላ እንደ ቲክታኮቹ እንዳይሆን ብዬ ነበረ። ዛሬ ስለቆመ በጣም እናመሰግናለን። ፍራኦልም ሁለታችሁም ይቅርታ ተባብላችሁ ግን አያና ጥሩ ነገር አምጥቷል። ባይዘው አትሊስት ወረቨር ድርጅቱ እኔ ብዙ አላውቀውም ድርጅቱን፣ ግን ለዛ ድርጅት አረጋዊ የሚረዳ ከሆነ ለዛ ድርጅት ዛሬ አያና እንደው ጀምረዋለሁ ብለሃል። ጥሩ ነው። እንደው ዛሬ በቃ ይሄን እናስገባለን ብላችሁ ፕሮሚስ አድርጋችሁ ቢካዝ ነገ ከነገ ወዲያ ደግሞ ሌላ 3ኛ 4 ቀን ደግሞ ሌላ ነገር ደግሞ ይዞ ስለሚመጣ ስለዚህ ለዮኒ ማኛ ያስገባችሁትን ርሲት ብታሳዩት ብዬ ነው። ሞር ዳዝማር 100 ሺህ ሊሆን ይችላል 10 ሺህ ሊሆን ይችላል። ግን በቃ እንሰጣለን የምትሉትን ያለ ግፊት እናንተ ማድረግ እንችላለን የምትሉትን ነገር እዚሁ አድርጋችሁት ብትሄዱ ለማለት ነው። ገብቷል ምለ ዮኒ ጥሩ ሀሳብ አይደለም ይሄ እና መጨረሻ ላይ ለአንተ ርሲቱ አይቶ አንተ ደግሞ ርሲቱን ለህዝብ ታሳያለህ ማለት ነው። ቋጭተው እንደሄዱት ዛሬ ሌላ 3ኛ 4ኛ ቀን ደግሞ ሌላ ፕሮሰስ ከሚመጣለ ማለት ነው። እና አያናም ጀምረዋለሁ ስላለ አንተ ጀምረው ደን ከዛ በኋላ ዮኒ ኢጅፕት እያለ ሁላችሁም እዚህ ሄዳችሁ ብትሄዱት ለማለት ነው። ዛሬ ተቋጭቶ እንደሄድ ነው። አያና ጥሩ ሀሳብ አይደለ? በጣም አሪፍ ሀሳብ። ቀጠን ካለን ጀምር ነው የምትለው አንተም ጀምራለሁ ብለሃል። አንተም ዮኒ እየጠፋ ዮኒ ኢጅፕት ላጥ ብሎ ሄደ። ኤኖስ አያና አንተ ብታስጀምሮ ለማለት ነው። ዮኒም መጥቶ ከዮኒም እና ሌሎቹም እንትን ብታደርጉት ለማለት ዛሬ ተቋጭቶ እንዲያደርግ። ዮኒ ቶሮንቶ ግን ምን ሆኖ ነው? በእናትህ ምንድን ነው? ተውት በእናታችሁ፣ እሱም ቢዚ ነው። አቴንክ ቴሪ አጋፍቶ ሊር ነበር። መጨረሻ ላይ 20 ሺህ ዶላር ብቻ ነበር የምትላጤ ነበረው። ምንድን ነው ዝም ብለን ነው ያለ ነው ወይስ ጆሮ? እኔ ጨርሻለሁ። ተቋሙን ብዙ ስለማላውቀው ጥሩ ሳለ መታሃል። ተቋሙንም አታውቅም እንዴ? ኦኬ ኖ አውቀዋለሁ ሲባል ግን ምን እንደ አረጋዊ ሰዎች የሉ ቢሆን ዮኒም ወርደዋል። አይ ዮኒ ባይወርድ ጥሩ ነው። ቴዲ ያንተ እንትን ማይክ ኦን ነው ቴዲ። አይ ግን አያና ግን እንትን ዛሬውን ጨርሶ ብሄድ ብዬ ነው። አይ ኖ እሱ መሆን የለበትም። ቢኮዝ አሁን ሰው ስለሌለ በጣም ዮኒ ኢጅፕት ሰዎች እንትን ብለው መሰለኝ የዛሬውን ቻሌንጅ አብሮት ሌላ ፕሮግራም መያዝ አለብን። ይሄ ፕሮግራም ተይዞ ነው መደረግ ያለበት። ቢኮዝ አሁን ዛሬ የእርቁን ፕሮግራም አድርገናል። ለመቄዶንያው ሌላ ፕሮግራም ነው የምንይዘው። ገንዘብ ማሰባሰብ ነው የምታደርጉት ማለት ነው? አዎ ገንዘብ ነው የምናሰባስበው። ቻሌንጅ የሚባል ነገር የለም። ከፈለገ እኔ የለውበትም እሱ ላይ ችግር የለም። ችግር የለው እንጠይቀሃለን። ለመሰላት አሁን ቻሌንጁን አቅርቤ ነበረ። እሱ ሄዷል። እሱን ተወው፣ ቻሌንጁን ተወውና አሁን እኔ የራሴን ሰጠና እንትን እላለሁ። ምክንያቱም በቃ አንተ የራሱን ፍራኦል የራሱን እሰጣለሁ አስገባለሁ ርሲቱን ብሏል። ችግር የለውም። እሱ የራሴን እሰጣለሁ። እኔ የምሰጠው ምክንያቱም መስጠት ያለብኝን ነገር እሰጣለሁ። ዝም ብዬ ተናግሬ ዝም አልልም። ኖ ኢሳፍትዩ መስጠት ትችላለህ፣ በራስህ ማድረግ ትችላለህ። እኛ በዚሁ እናሰባስባለን ለመቄዶንያ ስንል አይ ይሳተፋለሁ ከእናንተ ጋር ካልክ ትሳተፋለህ።